ክቡራትና ክቡራን የመከለሻ ሚዲያ ቤተሰቦች የዛሬው መጋቢት 23 ቀን 2018 ዓ.ም ረፋድ በአዲስ አበባ የታዩ አሰቃቂ የትራፊክ አደጋዎችና ዓለም አቀፍ ውጥረቶችን የያዘ ሰበር መረጃ አቀናጅተናል። የመከለሻ ሚዲያ የዕለቱ ሰበር ዜናዎች። በአዲስ አበባ ጥቁር ጠዋት የሰው ሕይወት የጠፋበትና ተማሪዎች የተጎዱበት አደጋ ዛሬ መጋቢት 23 ቀን 2018 ዓ.ም ከጧቱ 1 ሰዓት ላይ በለሚኩራ ክፍለ ከተማ የተባበሩት አደባባይ ተብሎ በሚጠራው አካባቢ እጅግ አሳዛኝ የትራፊክ አደጋ ተከስቷል። የአደጋው ዝርዝር መንስኤው አንድ የሰሌዳ ቁጥሩ ኮድ 3A41968 የሆነ ኤሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ የተባበሩት አቅጣጫ በቁልቁለት ላይ ሲጓዝ ከቁጥጥር ውጭ ሆኗል። ግጭቱ አውቶቡሱ ከአያት ወደ ሲኤምሲ ሲጓዙ የነበሩ ሁለት ቪትስ ተሽከርካሪዎችና ኮድ 335090 እና ኮድ 3B57071 አንድ ፒክአፕ መኪናን ገጭቶ አደባባዩ ላይ ተገልብጧል። ጉዳቱ በአደጋው የፒክአፕ መኪናው አሽከርካሪ ህይወት ወዲያውኑ አልፏል። ከባድ የአካል ጉዳት ከደረሰባቸው 3 ሰዎች መካከል የ7ኛና 5ኛ ክፍል ተማሪ የሆኑ ሁለት ታዳጊ ሴቶች ይገኙበታል። የቪትስ መኪናው አሽከርካሪም በጽኑ ቆስሏል። የባቡርና የሲኖትራክ ግጭት በሳሊተ ምህረት አካባቢ በዚህ ዕለት ከቀኑ 5:55 ሰዓት ላይ በየካ ክፍለ ከተማ ሳሊተ ምህረት ቤተክርስቲያን አቅራቢያ ሌላ አስደንጋጭ አደጋ ተከስቷል። ተጋጮቹ የኢትዮ ጅቡቲ ምድር ባቡር ንብረት የሆነው ሲኖትራክ ሰሌዳ 582D112 እና የአዲስ አበባ ቀላል ባቡር ኮድ 111 ናቸው። ሁኔታው ሲኖትራኩ ከላምበረት ወደ ጃክሮስ ሲጓዝ ከአያት ወደ መገናኛ ይጓዝ ከነበረው ባቡር ጋር ተጋጭቷል። ጉዳቱ በባቡር ውስጥ በነበሩ ሁለት ተሳፋሪዎች ላይ ቀላል ጉዳት ደርሷል። ሲኖትራኩን የጫነው ከባድ ጭነት መንገዱን ለሰዓታት ዘግቶት ቆይቷል። ወደ ውጭ ስናልፍ ዓለም አቀፍ የኩዌት የነዳጅ ማከማቻ በኢራን ድሮን ተመታ። ከአገር ውስጥ ወጣ ስንል በመካከለኛው ምስራቅ ያለው ውጥረት አድማሱን አስፍቶ ዛሬ ረቡዕ በኩዌት አውሮፕላን ጣቢያ አቅራቢያ የሚገኝ የነዳጅ ማከማቻ በኢራን ሰው አልባ አውሮፕላን ወይንም ድሮን ተመቷል። ጥቃቱ በንብረቱ ላይ ከፍተኛ ቃጠሎ ቢያስከትልም በሰው ሕይወት ላይ የደረሰ አደጋ የለም ተብሏል። ኢራን በጥቃቱ ዙሪያ በቀል ነው የሚል መልእክት አስተላልፋለች። የመከለሻ ሚዲያ መልእክት። ዛሬ በደረሰው አደጋ ሕይወት ላለፈው አሽከርካሪ ቤተሰቦች መጽናናት፣ ጉዳት ለደረሰባቸው ተማሪዎችና ወገኖች ደግሞ ፈጣን ምህረት እንመኛለን። አሽከርካሪዎች ሆይ መኪናቻችሁን ከማስነሳታችሁ በፊት ቴክኒኩን መርምሩ። የሰው ሕይወት በእጃችሁ ላይ መሆኑን አትዘንጉ። መከለሻ ሚዲያ እውነታን የሚቃኝ። መከለሻ ሚዲያን ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።